ጋይንት እግዚአብሔር ሰው ዛሬ ሊናገርባችሁ ነው። እግዚአብሔር ሰው ዌልካም በሉልኝ። ቆሙና እግዚአብሔር አምላክ የተባረከ ነው። ሁላችሁ እንደገና በጌታ ሰላም እላችኋለሁ። ደስ ብሎኛል ስላየኋችሁ። እስቲ ለእግዚአብሔር ክብር ስጡ። በደም ከፍ ያለ የጌታ መንፈስ እዚህ አለ። በጣም ነው ደስ የሚለኝ ሁሉ ጊዜ እዚህ ቦታ ስመጣ። ፕሮፌት በጣም የምወዳቸው የእግዚአብሔር ሰዎች መካከልና ከወዳጆቼ መሃል ነው። በሄድኩበት ቦታ ሁሉ ስለሱ ሲጠይቁኝ የማወራው ነገር አለኝ። ቢኮዝ ከሚኒስትሪው በላይ በባህሪው፣ በካራክተሩ፣ በወዳጅነቱ በጣም የተማረኩበት ሰው ነው። ካወቅኩት ጊዜ ጀምሮ በጣም ነው የምወደው። ፕራይዝ ጋድ። መንፈስ አለ እዚህ ቤት። እኔ ሁሉ ጊዜ ስመጣ እዚህ እስቲ አንተ ስበክ እስቲ ዛሬ እኔ ልቀመጥ እለዋለሁ። እሺ አይለኝም። ምንም ማድረግ አልችልም። የጌታ መንፈስ እዚህ አለ። እስቲ ቴንክ ዩ ብላችሁ ባርኩልኝ ፕሮፌትን በደንብ አድርጋችሁ። He is the house of the angel. የቤቱ ቀዳማዊት እመቤት እውቅና ሳልሰጥ ማለፍ አልፈልግም። Praise God. You are blessed. ለእግዚአብሔር ክብር ስጡ። ጌታ በዚህ አለ። መንፈስ ቅዱስ ደግሞ ያገለግለናል። የአዲሱን የቸርች ቦታ እያየን ነበር። እግዚአብሔር ድንቅ እያደረገ ነው። ፕሮፌት በጣም ነው ደስ ያለኝ። It's so powerful. ጌታ ይመስገን። Praise God. ዛሬ ማካፍላችሁ ቃል ስንጸልይ ምን ይሆናል በሚል ርዕስ ነው። Praise God. What happens when we pray? Hallelujah. Amen. ቤተክርስቲያን ውስጥ እያስተማርኩ ያለሁት ሐሳብ ነው። ነገር ግን ደግሞ 2017 አካባቢ ጌታ ይሄን መልእክት ሰጥቶኝ መጽሐፍ አለ 100% ይመለስ ጸሎት የሚለው መጽሐፌ ላይ አንዳንድ ሐሳብ አለ። ምናልባት ዩቲዩብ ላይ ከሄዳችሁ ሙሉ መልእክቱን ታገኛላችሁ። ፓስተር ሻሪያ ብላችሁ ከሄዳችሁ what happens to when we pray? ስንጸልይ ምን ይሆናል? ሃሌሉያ። ስንጸልይ የሚሆን ነገር አለ። ሃሌሉያ። አሜን አሜን። የዛሬው መልእክት ነው። at the same time prayer ነው። ስለዚህ እየሰበክ ወይም እያስተማርኩ አብረን እንጸልያለን ማለት ነው። prayerful የሆነ ሜሴጅ ነው ማካፈላችሁ። ኤፌሶን ምዕራፍ 6:18 ላይ እንደዚህ ይላል፣ በሁሉም አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመናን አቅርቡ ይላል። ምን አለ? በሁሉም አይነት ጸሎትና ልመና። ብዙ አይነት ጸሎት እንዳለ መጽሐፍ ቅዱስ ያስተምረናል። there are many kinds of prayer። ሰዎች የምስጋና ጸሎት አላቸው፣ የንስሐ ጸሎት አላቸው፣ የመሰጠት ጸሎት አላቸው፣ የአምልኮ ጸሎት አላቸው፣ በልሳን የመጸለይ ጸሎት አለ። there are many kinds of prayer። የእግዚአብሔር ቃል ሲናገር ምን አለ? በሁሉም አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ምን በሉ ጸልዩ። Praise God። ምናልባት በጣም ፖፑላር ያልሆነ ሜሴጅ ነው መስበክላችሁ፣ ግን it's very important። አሜን። very important። እናንተ ወጣቶች የማትረሱት መልእክት ይሆናል በልባችሁ ውስጥ። ጸሎት ከእግዚአብሔር ጋር ፌሎሺፕ የምናደርግበት መንገድ ነው። ምክንያቱም እግዚአብሔር የፈጠረን ለህብረት ነው፣ ለፌሎሺፕ ነው። እግዚአብሔርን ከማገልገላችን በፊት እግዚአብሔር ከሱ ጋር ህብረት እንድናደርግ ይፈልጋል። አሜን አሜን። እግዚአብሔር የፌሎሺፕ አምላክ፣ የህብረት አምላክ ነው። ማናችንንም ለአገልግሎት ከመጥራቱ በፊት የጠራን ለህብረት ነው። ለዚህ ነው መጽሐፍ ሲናገር በአንደኛ ቆሮንቶስ 1 ላይ ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ ይላል። እግዚአብሔር የታመነ ነው። ወደ ምንድን የጠራችሁ? ወደ ህብረት፣ ወደ ፌሎሺፕ የጠራችሁ እግዚአብሔር የተባረከ ነው። ስለዚህ እግዚአብሔርን ከምናገለግለው ይልቅ ህብረት ስናደርግ ከሱ ጋር ደስ ይለዋል። Praise God። አገልግሎታችን መውጣት ያለበት ከህብረት ውስጥ ነው። you see while you worship ከእግዚአብሔር ጋር ህብረት ስናደርግ ከዛ ውስጥ የሚወጣ ነገር አለ። ጸሎት የመለዋወጥ ቦታ ነው። it's a place of exchange. what happens when we pray? ስንጸልይ ምን ይሆናል? ስንጸልይ የሚሆነው ከእግዚአብሔር ጋር ህብረት እናደርጋለን። እንደገና ደግሞ ከእግዚአብሔር ጋር የምንለዋወጥ it's a place of exchange ማለት ሰዎች በጸሎት ውስጥ በሚሆኑበት ጊዜ የነሱን ለእግዚአብሔር ሰጥተው የእግዚአብሔርን ለነሱ የሚወስዱበት ቦታ ነው። it's a place of exchange። ሃሌሉያ አሜን አሜን። የደከመው ድካሙን ይሰጥና ብርታት ይቀበላል። የጨነቀው ጭንቀቱን ይሰጥና ሰላሙን ይካፈላል። በተለያየ ሲቹዌሽን ውስጥ ያለ አያችሁ prayer is a place of exchange።
ሰው መጸለይ ያለበት ለዛ ብዙ ጊዜ ሰዎች የሚያወሩ ስለ ጸሎት ጊዜ ነው እያወራ ያለሁት እኔ ስለ ጸሎት ጊዜ ሳይሆን ስለ ጸሎት ህይወት ነው pray a life of prayer ብዙ ሰዎች አሁን የጸሎት ጊዜ ነው ይላሉ የሚያስፈልገው ግን የጸሎት ጊዜ ሳይሆን የጸሎት ህይወት ነው there is no place to pray there is no time to pray ሁሌ መጸለይ አለብን praise god ዛሬ ብርሃን እንካፈላለን የጸሎትን መንፈስ እንካፈላለን ምክንያቱም ጸሎት መንፈስ ነው there is a spirit of prayer hallelujah ታክሲ ውስጥ እየሄድን መጸለይ አለብን ባስ ላይ ሆነን መጸለይ አለብን ስራ እየሰራን because that's the spirit of prayer በጸለያችሁ መጠን ምን እየሆናችሁ ነው you are exchanging something hallelujah እናንተ ለእግዚአብሔር እየሰጣችሁት ከእግዚአብሔር የምትቀበሉት ነገር አለ you will exchange something that's why you need to pray የማይጸልይ ሰው ከእግዚአብሔር የሚካፈለው ነገር ስለሌለ የራሱ ነገር እያለቀበት ይሄዳል ያለው ነገር እያለቀበት ይሄዳል ዕብራውያን 4:16 እንግዲህ ምሕረት እንድንቀበል ሃሌሉያ በሚያስፈልገን ጊዜ የሜዳን ጸጋ እንድናገኝ ወደ ጸጋው ዙፋን ምናደርግ በእምነት እንቅረብ ጸሎት በህይወታችን ላይ የመገዛት ይኸውላችሁ ጸሎት ለእግዚአብሔር የመገዛትና የመሰጠት ስፍራ ነው it's a place of consecration surrender praise god የሚጸልይ ሰው humble ሰው ነው ጸሎት የትህትና ምልክት ነው ሃሌሉያ በራሱ እንደማይችል የሚያቅ ሰው ነው ስራው ጸሎት የሆነው አቅም እንደሌለው የሚያቅ ሰው ነው የሚጸልየው እጁን ያነሳ ሰው ነው የሚጸልየው እግዚአብሔር ሆይ ሁሉን ትቼልሃለሁ የሚል ሰው ነው የሚጸልየው የሚጾመው የማይጸልየውና የማይጾመውማ አቅም እንዳለው ያስባል you see prayer is a place of surrender ራሳችንን በእግዚአብሔር ፊት ባዶ የምናረግበት ራሳችንን በእግዚአብሔር ፊት የምናቀርብበት በመስዋዕት ላይ ራሳችንን የምናስቀምጥበት ስፍራ ነው I know it sounds very 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 በጣም ምን ልበላችሁ simple የሆነ teaching praise god ነገር ግን በዚህ ውስጥ ነው ህይወት ያለው ከዚህ በኋላ የምነግራችሁ ነገር አይኖቻችሁን ይከፍታል አሜን ሃሌሉያ ዛሬ አንድ ሰው የጸሎትን መንፈስ ይካፈላል አሜን በጌታ በኢየሱስ ስም you will impact the spirit of prayer አሜን last week ከልጄን ወንዱ ልጄን ወደ ትምህርት ቤት እያደረስኩ ስለ ጸሎት ጠየቀኝ ባቢ አለኝ አንተ ስትጾምና ስትጸልይ ግን የሚሆንልህ ነገር አለ አለኝ ነው ወይስ ዝም ብለህ እየደከምክ ነው አለኝ praise god ብላ ሲለኝ አይ ፕሮግራም ላይ ነኝ ይላል ወይም እየጸልይክ እና ትናንትና ማን ነው last week ጠየቀኝ what ምንድነው የሚሆንልህ አለኝ praise god 16 አመቱ ነው this is the right opportunity አልኩኝ ይሄ መድረኬን አገኘው አልኩ እግዚአብሔር አሁን መድረክ ሰጠኝ አልኩ ከዛ በኋላ ነግረው ጀመር ከ7ኛ ክፍል ጀምር ያልኩት ከ8ኛ ክፍል ጀምሬ 9ኛ ክፍል በጾምና በጸሎት ውስጥ የሆነልኝ ነገር አንዱን ብቻ ልንገርህ አልኩት praise god ያን ቴስቲሞኒ እናንተም ብትሰሙ ምንም አይጎዳቸውም አንዱን ልንገርህ አልኩት የሚሆነው እንደዚህ ነው because what happens when we pray prayer የሚያንቀሳቅሰው ዲቫይን የሆነ ነገር አለ በህይወታችን there is a mystery in prayer አንድ ብርሃን እንድትካፈሉ ስለምፈልግ ነው የትኛውም ሃይማኖት ጸሎትን የሚቃወም ሃይማኖት የለም በነገራችን ላይ የትኛውም ሪሊጅን ውስጥ ብትሄዱ ጸሎት የሚባል ነገር አለ every religion because መንፈሳዊ ዓለም በጸሎት እንደሚሰራ በጨለማ ውስጥ ያሉት እንኳን አውቀዋል ስለዚህ እነሱም የሚጸልዩበት ቦታ አላቸው every religion እንደውም ወደ ሌሎቹ ብትሄዱ በቀን 5 ይጸልያሉ ታጥበው ወደ ሌላው ብትሄዱ በጧት ይጸልያሉ they pray አይሁዶች ጋር ብትሄዱ በቀን 3 ይጸልያሉ የተለያየ ሪሊጅን በጸሎት ያምናል why because there is something is working በመንፈሳዊ ዓለም ላይ የሚንቀሳቀስ ነገር አለ ዛሬ ያወራለሁት ስለ ፐርሰናል ፕሬየር ነው ስለ ማህበር ጸሎት አለም የማወራው በደንብ አርጋችሁ ስለ ማህበር ስለ ቸርች ስለ ጸሎት ህብረት ስለ ጸሎት ጓድና ማለት ስለ ፐርሰናል ፕሬየር ነው የማወራው እንደ ክርስቲያን እንደ አማኝ እንደ አንድ ጌታ እንደሚከተል ሰው ምን አይነት የጸሎት ሰው መሆን እንዳለባችሁ ነው የምነግራችሁ ከዛ ነግረው ጀመር እየነገርኩት እንደዚህ አልኩ አንድ ቴስቲሞኒ ልንገር አልኩት 12ኛ ክፍል ያለው መጾምና መጸለይ ጀመርኩ ጾም ጸሎቴ እንደዚህ የሚል ነው እግዚአብሔር ሆይ ትምህርቴን ከጨረስኩ በኋላ አልኩኝ እዛ ጋር የሚቆሙ ሰዎች አሉ መንገድ ላይ እንደኔ ሰዎች መቆም አልፈልግም የሆነ ትርምሱስ መግባት I need an open door praise god I was grade 12 እየጸለይኩ ነው ለልጄ እየነገርኩት ነው መኪና ውስጥ ከዛ ሳለኝ እየጸለይኩ እግዚአብሔር ይሄ ትምህርቴ ሲያልቅ ደጅ መከፈት አለበት
የበረከት ደጅ መከፈት አለበት። የትምህርት ደጅ መከፈት አለበት። ኦርዲናሪ ሰው መሆን አልፈልግም። እንደማያቸው ሰዎች መሆን ከኔ በፊት እንደተመረቁ ሰዎች መሆን አልፈልግም። ሰፈሬ ላይ እንደማያ ሰዎች መሆን አልፈልግም። I prayed the whole year 48 ኪሎ ገባው። ጌታ ይባረክ። በጾምና በጸሎት ይውላችሁ በጌታ ፊት ተመረቃችሁ ፕሮፌት አንድ ቀን እየጸለይኩ እያለ I was grade 12 ስልክ ተደወለ። አጠገባችን ይሄ ረጅም ስልክ አለ እንደዚህ የሚንጨረረው እሱ ነበር። ያኔ ሴልፎን የለም። ያን ስልክ አነሳው። ከዛ አንድ ወንድም እንደዚህ አለኝ ኮን ሀገር ነው የመጣ ነው ሰዎች እንፈልጋለን ያንተ ስልክ ሰጥቶኝ ነውና አያባት ስልክ አባት ማየት ፈልጋለሁ አለ። ሎንግ ስቶሪ ሾርት እየቆረጥኩላችሁ ነው። ከዛ በኋላ ያ ሰው መጣ። ቤታችን መጡ። አንድ አበሻ 2 ነጮች ናቸው። ከዛ እናቴ ምሳ ጋበዘቻቸው። ምሳ እየበሉ እኔ እጅ አስታጥባለሁ። ፍሬዝ ጋድ እጅ የምታስታጥቡ ይሄ በዚህ ዘመን የማታስታጥቡ ከሆነ በእኛ ዘመን እግርም እናጥባለን እጅም እናስታጥባለን። እያስታጠብኩ ሰርቭ እያደረኩ ልክ በልቶ ሲጨርስ ነጩ ሰውዬ ብድግ አለ። እግዚአብሔር ይሄን ልጅ ታላቅ ሰው ይሆናል ይለኛል አለ። I want to use him. This is my story. ልጠቀምበት እፈልጋለሁ ይለኛል እግዚአብሔር። ይሄንን ልጅ አለ እግዚአብሔር ያየው ቦታ አለ። ስለዚህ አለ እኔ ወስጄ ባይብል ስኩል አስገባለሁ። እግዚአብሔር ለሚሰራበት ስራ I want to contribute something. ፓስፖርት አለ አለኝ። የለኝም አልኩት። ገንዘብ አወጣና እንደዚያ ሄድና ነገ ፓስፖርት አውጣ። አረ ሃሌሉያ in the mighty name of Jesus ስንጸልይ የሚከፈት ደጅ አለ ነው የምለው። ይኸውላችሁ እግዚአብሔር በስውር የሚያያችሁን የሚከፍልበት ጊዜ አለ። በስውር የሚያይ አምላክ አለ በግልጥ ይከፍልሃል። He will reward you openly. That's the power of prayer. በስውር ነው የምጸልየው እግዚአብሔር የሚከፍል ጊዜ አለ። ይልና ፓስፖርቴን በንጋታ አወጣውና መልሼ መለስኩለት። ከዛ በኋላ በሶስተኛው ቀን የ3 ዓመት ቪዛ ይዞ መጣ። አንተ አለ ከፍዬ ትኬትህን ፓስፖርትህን ትምህርት ቤትህን ኮሌጅን ሁሉ ከፍዬ አንተ እንዳስተምር ጌታ አዞኛል አለ። ማትሪክ አልወጣም። ማትሪክ ሳይወጣ እኔ ወጣው። ጌታ ይባረክ። አሜን አትሉም ወይ? Prayer works. ካጠገባቸው ያለው ጸሎት ይሰራል በሉት። አረ ሃሌሉያ አሜን አሜን። ልጅህን ታሪክ ስነግረው በጣም ገረመው እና ነገርኩት። you have to pray. you have መጸለይ አለ። እግዚአብሔር በህይወት ውስጥ የሚሰራውን ስራ የሚሰራው በመጸለይ ውስጥ ነው። አባት ሊሚት አለው አልኩት። ገደብ አለው። የሚሄድበት ቦታ አላቸው እናትና አባት። ነገር ግን ገደብ የሌለው የሰማይ አምላክ እግዚአብሔር አለ። ጠራኝ መልስልሃለሁ ያለ እግዚአብሔር አለ። I will visit you ያለ እግዚአብሔር አለ። in the mighty name of Jesus እግዚአብሔር በህይወታችን ላይ የሚሰራው ነገር አለ። ጸሎት ይኸውላችሁ ራሳችን ለእግዚአብሔር የምናስገዛበት ነው። ይኸውላችሁ ጸሎት ጠላቶቻችን ሁሉ የምናሸንፍበት ስፍራ ነው። That's the place of war. የጦርነታችን ስፍራ የጸሎት ስፍራችን ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ኤፌሶን ላይ ከ10 ጀምሮ ከ6-10 ላይ እንደዚህ አለ። የጽድቅን ጥሩር ልበሱ አለ። የእግዚአብሔርን ዕቃ ጦር ሁሉ አንሱ አለ። ሁሉን ፈጽማችሁ ከለበሳችሁ በኋላ አለ እንደዚህ ነው ያለው። ዘምሩ አይደለም ያለው። በሁሉም አይነት ጸሎት አለ። Now you are ready to fight አለ። ያንን ልብስ ከለበሳችሁ በኋላ ያንን የጦርነት ልብስ ከለበሳችሁ በኋላ የጽድቁን ጥሩር ከያዛችሁ በኋላ የቃሉን ሰይፍ ከያዛችሁ በኋላ የእምነትን ጋሻ ካደረጋችሁ በኋላ ያንን ሁሉ ካረጋችሁ በኋላ አለ በሁሉም አይነት ጸሎት በመንፈስ now it's time to pray አለ። የእግዚአብሔር ቃል በውስጣችሁ ገብቷል አለ። now it's time to pray. አሜን አሜን አሜን። የጸሎት ስፍራችሁ ጠላቶቻችሁን ሁሉ የምታሸንፉበት ስፍራ ነው። ቪክቶሪያችሁ ያለው ሜዳ ላይ አይደለም። የዘመዳችሁ ቢሮ ውስጥ አይደለም። የምታውቁ ሰው ያለበት ቦታ አይደለም። ድላችሁ ያለው በጸሎት ስፍራችሁ ነው። በጸሎት ስፍራችሁ ላይ ያሸነፋችሁትን ጦርነት ቆማችሁ ስትሄዱ ማንም የሚከለክላችሁ የለም። in the mighty name of Jesus ዛሬ በህይወታችሁ ላይ ይሄ ብርሃን እንዲገባ ፈልጋለሁ። ማጸለይ በጣም ጥሩ ነው። መጸለይ ግን ይበልጣል። አሜን 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 አሜን። የእግዚአብሔር መንፈስ እዚህ አለ። prayer እዚህ ላይ ነው ትንሽ ጊዜ መውሰድ ፈልገው። ጸሎት
በህይወታችሁ ላይ የእግዚአብሔር ህልውና እንዲጨምር ያደርጋል። በዚህ ላይ ነው ጊዜ ትንሽ ጊዜ መሰል ፈልገው the presence of God prayer what happens when we pray ነው አለም ምንድነው የሚሆነው ስንጸልይ የእግዚአብሔር ህልውና በህይወታችን ላይ መጨመር ይጀምራል። you will start to have increased የሆነ የእግዚአብሔር presence። ይሄንን ጊዜ አንዳንድ ጊዜ ሰዎች እንደዚህ ይላሉ እግዚአብሔር በሁሉ ቦታ አለ፣ እግዚአብሔር እዚህ አለ፣ እግዚአብሔር everywhere አለ። እውነት ነው። እግዚአብሔር በሁሉ ቦታ መኖሩና እግዚአብሔር ካንተ ጋር መኖሩ የተለያየ ነው። አሁን እዚህ ቤት ፕሮግራም ተካፍሎ የሄደ ሰው ማታ ቤት ሲሄድ የት ነበርክ ሲለው አይ ከፕሮፌት እኔ ጋር ነበርኩ ማለት ይችላል እንዴ? አይችልም። ፕሮግራም ውስጥ ነው የነበረው እንጂ ከሱ ጋር አልነበረም። ከሱ ጋር መሆን ሌላ ጉዳይ ነው። አሜን አሜን። እግዚአብሔር በሁሉ ቦታ ኦምኒ ፕሬዘንት ነው እግዚአብሔር። ነገር ግን ፕሬዝ ጋድ ጀሆቫ ሻማ የሚል ቃል አለ። ጀሆቫ ሻማ ማለት እግዚአብሔር በዚያ አለ ማለት ነው። ምን ማለት መሰላችሁ? ጀሆቫ ሻማ ማለት እግዚአብሔር በህልውናው በፕሬዘንሱ በግሎሪው በወገንተኝነት አንተም ብሎ እግዚአብሔር ኦምኒ ፕሬዘንት ስለሆነ አይደለም። ጀሆቫ ሻማ ማለት እግዚአብሔር አንተም ብሎ ሲመጣ ማለት ነው። ያንተ መገኘት የእግዚአብሔር መገኘት ሲሆን ማለት ነው። your presence ህልውና የእግዚአብሔርን ህልውና ሲወክል ማለት ነው። in the mighty name of Jesus. oh yes oh yes oh yes አያችሁ ኦምኒፕሬዘንት የሆነው እግዚአብሔር የአምላካዊነት ባህሪው ነው። እግዚአብሔር የትም ቦታ ላይ አለ። ነገር ግን እግዚአብሔር ስፔሲፊካሊ ወደ ይስሐቅ ሲመጡ እንደዚህ ነው ያሉት። አሁን አንድ ነገር አይተናል አሉ። ውሃ አይደለም ያየነው፣ በረከት አይደለም ያየነው፣ ልምላሜ አይደለም ያየነው፣ እግዚአብሔር ካንተ ጋር እንዳለ በርግጥ we have seen something። ውሃ አይደለም ያየነው አሉት። ስናባረር ውሃ ነው ያየነው አሉት። ስንገባ ያየነው ምንጭ ነው አሉ። ነገር ግን ቆየት ብለን ስናይ ያንተ ታሪክ ከምንጭ ጋር የሚገናኝ አይደለም አሉ። ያባታ አምላክ እግዚአብሔር፣ በምድረ በዳ የመራው እግዚአብሔር፣ ጨለማውን ያሻገረ ያ እግዚአብሔር፣ አረ ሃሌሉያ፣ የማይሆነውን ነገር እንዲሆን ያደረገ እግዚአብሔር ካንተ ጋር እንዳለ ይሲ ጀሆቫ ሻማ የሚለው እግዚአብሔር በዚያ አለ። he is there ማለት ነው። he is accompanying you ማለት ነው። እግዚአብሔር አንተን አካምፓኒ አድርጓል ማለት ነው። praise God። ለዚህ ነው ሐዋርያ ጳውሎስ ሲናገር ይላል እግዚአብሔር ከኛ ጋር ከሆነ ይላል። ምንም ታውቃላችሁ እንግሊዝኛው ቃል ሲናገር if God is for us ነው የሚለው። እግዚአብሔር ለኛ ከሆነ ለኛ ካደላ አሜን አሜን። ፊክስ በሆነ ማች ውስጥ እንደመግባት ዳኛው ላንተ ሲያደላ ማለት ነው። አንተ የተጋጠምክ ዳኛው ካንተ ወገን ሲሆን አንተ የለበስከው ማሊያ ሲለብስ if God is for us who can be against us? you see a life of prayer ሰዎች በንግግር ኤሎኩዌንት ሊሆኑ ይችላሉ፣ ታለንትድ ሊሆኑ ይችላሉ፣ ጊፍትድ ሊሆኑ ይችላሉ። የእግዚአብሔርን ህልውና መሸከም ግን ሌላ ነገር ነው። it's a different thing። አረ ሃሌሉያ። ሰዎች በጣም ጎበዝ ድምጻዊ፣ ጎበዝ ዘማሪ፣ ጎበዝ ገጣሚ፣ ጎበዝ ቅላጼያዊ ሊሆኑ ይችላሉ። but it's different to carry the presence. it's a different thing. it's a different thing. አሜን። it's a different thing። ምክንያቱም የትኛውንም ዓለማዊ ዘፋኝ አምጥተ መዝሙርን ብታስጠናው ከኛ የተሻለ በጽዳት በቅላጼ አስገምግሞ ይዘምረዋል። but impactful አይሆንም። but the presence of God የእግዚአብሔር አብሮነት፣ የእግዚአብሔር መገኘት፣ የእግዚአብሔር ህልውና ጀሆቫ ሻማ በሚሆንበት ጊዜ you will never be the same again። መገኘታችሁ ልዩነትን ያመጣል። ቃላችሁ ይከብዳል። ፕሬዘንሳችሁ ልዩነትን ያመጣል ነው። oh yes አረ ሃሌሉያ። ጎበዝ አስተማሪ አምጥተ ቃል አስተምር ትለው ይችላል። ቃል አጥንቶ ብዙ ሰዎች ቴዎሎጂ ኮሌጅ ውስጥ ያሉ ሰዎች አሉ። የእግዚአብሔርን ቃል በግሪኩ፣ በዕብራይስጡ፣ በአረማይኩ በታትኖ ገነጣጥለው አውዱን ምናምኑን ገልጠው ሊያስተምሩ ይችላሉ። but the anointing and the presence is something else. it's something else. in the mighty name of Jesus ዛሬ እግዚአብሔር ለአንድ ሰው ብርሃን ያደርጋል። በጌታ በኢየሱስ ስም የጸሎት መንፈስ ተካፈሉ። የጸሎትን ህይወት ተካፈሉ። የትኛውም የጸሎት ስፍራችሁን የወሰደ የጠላት እጅ የተመታ ይሁን
በጌታ በኢየሱስ ስም ከጸሎት ባክስላይድ ያረጋችሁ በጌታ በኢየሱስ ስም ወደ ጸሎት ቦታችሁ ተመለሱ። In the mighty name of Jesus. Then you will walk እግዚአብሔር ጋር መራመድ ትጀምራለህ። የእግዚአብሔር ፕሬዘንስ በህይወታችሁ ላይ ይጨምራል። ለዚህ ነው እግዚአብሔር ቃል ሲናገር ሐዋርያት ሥራ 4:31 ላይ ከጸለዩ በኋላ የነበሩበት ስፍራ ተናወጠ። After they prayed የነበሩበት ስፍራ ተናወጠ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። እነዚህ ሰዎች የሐዋርያት ሥራ ምዕራፍ 2 ላይ ኦሬዲ መንፈስ ቅዱስ ተሞልተዋል። ነገር ግን when they pray ማለት ነው ሌላ ግሎሪ፣ ሌላ ፕሬዘንስ፣ ሌላ ክብር in the mighty name of Jesus። ይሁንላችሁ የጸሎት ህይወታችሁ ከሚወሰድ ምንም ቢወሰድባችሁ ይሻላል። ምክንያቱም when you pray ሰማያት ይከፈታሉ። when you pray ነገሮች ለእናንተ ሪስፖንድ ማድረግ ይጀምራሉ። አሜን አትሉም ወይ? ነገሮች መልስ መስጠት ይጀምራሉ ለሚጸልይ ሰው። አሜን። ይሲ ገንዘባችሁ በጣም ሊሚትድ ነው። ዕውቀታችን በጣም ሊሚትድ። I'm telling you ሁሉ ጊዜ እናገራለሁ። ገንዘብ ለሁሉ ነገር መልስ የሚመስለን የምንፈልገውን ያህል ገንዘብ አግኝተን ስለማናቅ ነው። የምንፈልገውን ገንዘብ ብናገኝ ያኔ ገንዘብ አቅም እንደሌለው እናውቃለን። but the presence of God hallelujah። ጌታ ኢየሱስ አንድ ጊዜ እንደዚህ አለ፣ ሁላችሁ ትታችሁን ትሄዳላችሁ አለ። ዮሐንስ ወንጌል ላይ ሁላችሁ ደቀ መዛሙርቱ ጠራቸውና አሁን ከጥቂት ጊዜ በኋላ የዚህ ዓለም ገዢ ወደኔ ይመጣል፣ ከኔም አንዳች የለውም፣ ሁላችሁም ደግሞ አለ ትታችሁን ትሄዳላችሁ ካለ በኋላ እንደዚህ አለ፣ ብቻዬን ግን አይደለሁም አለ፣ አባቴ አለ። አያያያ ልዩነት የሚያመጣው አለ አባቴ አለ። in the mighty name of Jesus አባቴ አለ፣ እሱ ከኔ ጋር ነው አለ። እረ እግዚአብሔር ከኔ ጋር ነው የሚል ሰው አለ ወይ? እስቲ ለእግዚአብሔር ክብር አምጧ። የእግዚአብሔርን ፕሬዘንስ ቫልዩ የሚያደርግ ሰው የእግዚአብሔር ህልውና የሚጨምርና የሚቀንስ ነገር ነው በህይወታችን ላይ። I want you to understand this። ሰዎች ብዙ ጊዜ የማይረዱት ነገር ነው። It's a different thing። የእግዚአብሔር ህልውና በህይወታችሁ ላይ በአገልግሎታችሁ ላይ ሊጨምር ይችላል፣ ሊቀንስ ይችላል። It's possible። I'm telling you። መጽሐፉ እንደዚህ ይላል ኢሳይያስ 58:9 ላይ this is the presence of God። በዚያን ጊዜ ትጣራለህ፣ ትጸልያለህ ማለት ነው። በዚያን ጊዜ ትጸልያለህ ልበለው፣ ትጣራለህ። ከዛስ እግዚአብሔር ይመልስልሃል። that's the presence of God። ከዛስ ለእርዳታ ትጮሃለህ። አዲስ ትርጉም ነው፣ አንጀቴን ነው የሚያረሰኝ። ለእርዳታ ትጮሃለህ አለና አለውልህ ይልሃል አለ። this is the presence of God። ገንዘብ ይልክልሃል አይደለም፣ ሰው ይልክልሃል አይደለም፣ ለእርዳታ ትጮሃለህ አለ። አንተ ትጸልያለህ፣ በርን ዘግተህ ትጸልያለህ፣ ትጾማለህ አለ፣ ፊቱን ትፈልጋለህ አለ። ከዛ እግዚአብሔር እንደዚህ ይላል አለሁልህ። I'm here for you ይላል አለ እግዚአብሔር። አለሁልህ አለው አይደለም ይል እግዚአብሔር፣ አለሁልህ ይላል እግዚአብሔር። that's the power of prayer። አሜን አሜን አሜን። እግዚአብሔር ለአንድ ሰው እንደዚህ ያለው አለሁልህ ይላል ነው እግዚአብሔር። I'm here for you። ለእርዳታ ትጮህ። ካንተ የሚጠበቀው አለ መጸለይ ብቻ ነው። በልሳን ትጸልያለህ፣ በቋንቋ ትጸልያለህ፣ በር ዘግተህ ትጸልያለህ፣ መኪና እየነዳ ትጸልያለህ፣ ስራ ላይ ነህ ትጸልያለህ፣ ባስ ውስጥ ነህ ትጸልያለህ። you pray in the mighty name of Jesus። ከዛ በኋላ እግዚአብሔር አንድ ቀን እንደዚህ ይላል አለሁልህ ይላል እግዚአብሔር። I'm here ይላል እግዚአብሔር። አለሁልህ ይላል እግዚአብሔር። አሜን አሜን አሜን። አንድ ቀን አይተህ አልተሰማውም እንዳትል፣ ሁለት ቀን አይተህ እግዚአብሔር ተወኝ እንዳትል፣ ሳምንት ጸልየህ በቃ ኖ። ሲዝኑ እየመጣ ነው። ሲዝኑ እየመጣ ነው። ጊዜው እየመጣ ነው። የእግዚአብሔር ፕሬዘንስ ቤትን ሊሞላ እየመጣ ነው። እግዚአብሔር አለውልህ ሊል ቀን እየጠበቀ ነው ያለው። in the mighty name of Jesus። በመንፈሳዊ ዓለም ውስጥ ልንገራችሁ ከሚጠራቀም ነገር አንዱ ጸሎት ነው። ጸሎት አኮሙሌት ይደረጋል፣ ፕሬየር ይጠራቀማል። ዛሬ አንድ ብርሃን እየተካፈላችሁ ነው። ጸሎት ይኸውልህ በጀሪካን እንደሚገባ ውሃ ይጠራቀማል። አንተ ትጸልያለህ፣ የተመለሰ አይመስልም፣ እየተጠራቀመልህ ነው። አኮሙሌት እየሆነ ነው። አኮሙሌት እየሆነ
አረ ሃሌሉያ። እየተጠራቀመ ነው የሚሄደው። 5 ዓመት ይሁን 10 ዓመት እየተጠራቀመ ነው የሚሄደው። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር ስለ ቆርኔሌዎስ እንደዚህ ይላል። ቆርኔሌዎስም ይላል በጸሎት የሚተጋ መጽዋዕትም የሚሰጥ ሰው ነበር ይላል። ይጸልያል፣ መስዋዕት ያደርጋል። ዓመት ሆነ፣ 2 ዓመት ሆነ፣ 3 ዓመት ሆነ። ሰዎች እያዩ ነገሩ አይገባቸውም። ነገር ግን ዋን ዴይ ጸሎቱ ተጠራቅሞ የሞላበት ቀን ደረሰ። መልአክን የሚጎትትበት ታይም ላይ ደረሰ። በዘሩ ገብቶ የማያቅ ነገር ወደ ቤቱ የሚገባበት ሲዝን መጣ። አሜን አሜን አሜን። ማንም የማይስማማበትን በረከት ወደ ቤቱ ይዞ መጣ። በዛ በጸሎት ስፍራው እያለ ይላል መልአክ ተገለጠለት ይላል። in the mighty name of Jesus አሜን አሜን አሜን። የመጽሐፍ ቅዱስ ጠበብት የሚባሉ ሰዎች የማይስማሙበት፣ የቤተ ክርስቲያን አባቶች ያልተስማሙበት እንዴት ይሆናል የተባለ ነገር ወደ ቆርኔሌዎስ ቤት ገባ። ሁልጊዜ በጸሎት የሚተጋ ስራው ምንድነው? መጸለይ ነው። ከዛስ ተጠራቀመ። ለአንድ ሰው ትንቢት እየተናገርኩ እኮ ነው። ይኸውልህ የተጠራቀመ ነው እኮ ያለው። የዘመናትን መልስ ይዞ የሚመጣ የእግዚአብሔር መልአክ something is happening in the mighty name of Jesus። ቆርኔሌዎስ ጋር የመጣው መልአክ ጴጥሮስም ጋር ሄዶ ነበር። አንድ ታሪክ ልሰራ ነው አለው። አርደ ብላ ሲለው እኔ የረከሰ ነገር አይ አለ። እኔ የቀደስኩትን አንተ ርኩስ አትበላል። ይሄ ሰው አሁን የረከሰ አይደለም። አንተ በምታየው አይን አይደለም የማይ ዘመኑን ሊቀይር መጥቻለሁ። ታሪኩ ሊቀየር ነው። አሜን አሜን። የጌታ መንፈስ እዚህ አለ። the power of prayer። ጴጥሮስ ፍርድ ቤት ቀረበ በኢየሩሳሌም ቸርች። አሕዛብን በመንፈስ ቅዱስ ሞልተሃል አሉ። ምን ማድረግ ነው አሉት። ፕሬዝ ጋድ። እኔ የማውቀው ነገር የለም አለ። ስጸልይ አለ መልአክ መጣ አለ። ድምጽ ሰማሁ አለ። ከዛ በሬ ተንኳኳ አለ። በሬን ስከፍት ሌላ መልአክ ያዩ ሰዎች አሉ አለ። ፕሬዝ ጋድ። ይሄ ነው የሆነው ነገር እንደዚህ ነው። እኔ ምንም አልገባኝም አለ። ሄጄ ስጠይቃቸው አለ ተያዩትን ነገሩኝ አለ። ከዛ እኔ ደግሞ ከመጀመሪያ ጀምሬ እንደው ታሪክ ስነግራቸው አለ በመጀመሪያ በእኛ ላይ እንደወረደው አለ መንፈስ ቅዱስ ወረደባቸው። የእግዚአብሔርን ሐሳብ ከለክል ዘንድ እንደዚህ ነው ያለው። እኔ ምን አገባኝ? እኔ አልሞላዋቸው አለ። the power of prayer። እግዚአብሔር ጸሎታችሁን ባንክ ያስገባል። I want you to know that when you pray እየተጠራቀመ እንደሆነ ማወቅ አለባችሁ። in the mighty name of Jesus እየተጠራቀመ እንደሆነ ማሰብ እያልተሰማችሁ አለም እየተጠራቀመ ነው። ስንጸልይ የእግዚአብሔር ህልውና በህይወታችን ላይ ይጨምራል። እነሆ ተቆፈ the presence of God በፐርሰናል ህይወታችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ፣ በቤታችሁ ላይ የእግዚአብሔር presence increase ማድረግ ይጀምራል። when the presence increases visible መሆን ይጀምራል። የእግዚአብሔር presence መታይ። ሰው እኮ ለምሳሌ አንድ ብርጭቆ የጠጣ ሰው እኮ መጠጥ የሚያሰክር ነገር ላይታይበት ይችላል እኮ but increase ባደረገ ቁጥር visible መሆን ይጀምራል። የሚጠጣው ነገር መስራት ይጀምራል። ፊቱ ማብረቅረቅ ይጀምራል። ሳቅ ያበዛል። ድምፁ ከፍ ማለት ይጀምራል። እየተጠለቀለቀ ነው የሚሄደው። the presence is increasing increasing። ካጠገቡ የማይሰሙት የነበሩ ሰዎች አሁን ቤቱ በሙሉ ብቻውን መስማት ይጀምራል። why? there is something happening። ኮምበሩ ሲነሳ ኮስተር ብሎ የመጣው ሰውዬ መንቀሳቀስ ያለው ለምን? የሆነ presence ጨምሯል በላይ ሆነ። ይኸውልህ የእግዚአብሔር ህልውና ህይወታችሁ እንደዚህ ነው የሚወስደው። the more you pray in the spirit በህይወታችሁ ላይ የእግዚአብሔር ህልውና increase ማድረግ ይጀምራል። you will never survive። ይኸውልህ without prayer ክርስቲያን በዚህ ምድር ላይ ሰርቫይቭ ማድረግ አይችልም። የእግዚአብሔር presence በህይወታችሁ ላይ ሲጨምር የሚሆነው ነገር ይሄ ነው። የአጋንንት ህልውና ከህይወታችሁ ላይ መቀነስ ይጀምራል። ምክንያቱም በመንፈሳዊ ዓለም ቫኪዩም የለም። አሁን ቱ አንደርስታንድ በመንፈሳዊ ዓለም ላይ ቫኪዩም ይባል ነገር የለም። ሁለት ፕሬዘንስ ነው ያለው።
በመንፈሳዊ ዓለም ቫኪዩም የለም፣ ምንም ፕሬዘንስ የለም የሚባልበት ቦታ የለም። አንዱ ፕሬዘንስ አለ። የእግዚአብሔር ህልውና ከሌለ የጠላት ህልውና አለ። you have to remember የእግዚአብሔር ፕሬዘንስ መጨመር ሲጀምር በህይወታችሁ ላይ የአጋንንት ፕሬዘንስ መቀነስ ይጀምራል። የአጋንንትን ህልውና የምትቀንሱት የእግዚአብሔርን ፕሬዘንስ በመጨመር ነው። ለዚህ ነው መጽሐፍ ሲናገር ነው የሚለው ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ከዛ በኋላ ዲያብሎስን ተቃወሙት የሚለው ከዛ በኋላ ነው። because የእግዚአብሔር ፕሬዘንስ ነው ዲያብሎስን የሚቃወምላችሁ እንጂ ውደቅ ግባ ውጣ አይደለም። ግባ ውጣ አይደለም። ግባ ውጣማ ካለው ተመልሶ ይገባል እኮ። listen to me ከምንጣፉ ላይ ከመጋረጃዬ ላይ ከባርኖሱ ላይ አንስቻለሁ ስትሉ ተመልሶ እዛ ባርኖስ ላይ ተመልሶ ይመጣል። but when the presence is available በቤታችሁና በህይወታችሁ ላይ ፕሬዘንሱ ነው መሙላት ያለበት ህይወታችሁ ላይ። የእግዚአብሔር ፕሬዘንስ በህይወታችሁ ላይ መጨመር ሲጀምር የአጋንንት ህልውና መቀነስ ይጀምራል። አሜን አሜን። the presence of the enemy ብዙ ሰዎች ከጠላት ፕሬዘንስ ጋር አብረው ይኖራሉ። I want you to know this። ነገር ግን ብዙ ጊዜ የሰይጣንን ህልውናኛ የምናስበው የሆነ ወይ በህልማችሁ የሆነ የሚባላ ነገር ስታዩ ነው እግዚአብሔር ይገስጸው ምናምን የምንለው ብዙዎቻችን። ዛሬማ መጥቷል አካባቢዬ ነው ምናምን የምትሉት እንደዛ ሆኖ የመጣ ቀን እንደውም ታድላችኋል። because ታውቋል ማለት ነው አመጣጡ። ቆሞ ይታየኛል ካላችሁ ያለትማ ተገላግላችኋል። አብዛኛውን ጊዜ ቆሞ አይታይም። the presence of the enemy hallelujah amen amen amen። ይውላችሁ የጸሎት ትንሽ ነገር ነው ማሳያችሁ። የአጋንንት ህልውና እንደቀረበኝ እንዴት አውቃለሁ ልትሉ ይችላልላችሁ። ዛሬ 1 2 3 4 5 6 7 8 9 10 አይነት ምልክት ልስጣችሁ። praise God. how do I know when the presence is closer to me? እንዴት ነው ማቀው? የጠላት ህልውና ሲቀርበኝ እንዴት አውቃለሁ? ይሄ በጣም ወሳኝ ነገር ነው የምነግራችሁ። እናቶቻችን ድሮ ወይ አያቶቻችን የማይሆን ባህሪ ስናሳይ ምን ይላሉ? ዛሬ ምን ተጠጋህ ይላሉ። because ሲጠጋህ ያስታውቃል ማለት ነው። እነሱ እንኳን ያውቃሉ there is something የሆነ presence ሲጠጋ ያስታውቃል። number 1 የጠላት presence ወደ ህይወታችን ጠላታዊ ፈተና ያመጣል። temptation unusual የሆነ temptation ወደ ህይወታችን ሲመጣ it's the presence of the enemy። ብዙ ሰው የማይረዳው ነገር ይሄ ነው። በህይወታችን ላይ ፈተና በጣም ፈተና ሲበዛ temptation ወደ ህይወታችን ገፍቶ ሲመጣ it's the presence of the enemy። ሃሌሉያ አሜን አሜን። ዛሬ አንድ ብርሃን ልንካፈል ነው ብያችኋል። demonic temptation is the presence of the enemy። ያዕቆብ 1:13 ማንም ሲፈተን አለ እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈትንም ይላል። ሃሌሉያ አሜን አሜን። ቆንጆ ስልክ አይተህ ሰውየው እቺን ስልክ ይዤ ከዚህ ብሮ ሉጣ ካለ ጌታ እየፈተነው አይደለም። እግዚአብሔር በክፉ አይፈትንም። this is not the ከኔ ጋር ናችሁ። ይሄ የአጋንንት ቴምፕቴሽን እንጂ የእግዚአብሔር አይደለም። ማርቆስ 1:13 በሰይጣን እየተፈተነ ጌታ ኢየሱስ ነው 40 ቀን በበረሃ ቆየ ይላል። በሰይጣን ከሰይጣን ስሞች መካከል አንዱ እንደዚህ ነው የሚለው ፈታኝ ይለዋል። ፈታኝም ቀርቦ ይላል አለም ደቃው ላይ ከዲያብሎስ ስሞች መካከል አንዱ ፈታኝ የሚለው ነው። every demonic temptation የአጋንንት presence ምልክት ነው። ቴምፕቴሽን ወደ ህይወታችሁ ገብቶ ሲመጣ ማወቅ ያለባችሁ ነገር ምንድነው? በቅርብ ርቀት ውስጥ አለ ማለት ነው። in the name of Jesus ያኔ በልሳን መጸለይ መጀመር አለበት። why? የእግዚአብሔር presence መጨመር አለበት። የእግዚአብሔር presence ሲጨምር ነው አትሞስፌሩን የአጋንንት presence ለቆ የሚሄደው። every demonic temptation in the mighty name of Jesus አንዳንድ ጊዜ ውልብ ብሎባችሁ ቴምፕቴሽን አለ it's demon እላያችሁ ላይ ነው የሚሄደው እንደዚህ ያልፈባችኋል።
አምሯችሁ ማያቅ ነገር ያምሯችኋል። ከመሬት ተነስታችሁ በሰላም ከተቀመጣችሁበት የሚቀሰቅሳል። ተነስ ይላል። አንዳንዱ በጓደኛ ነው የሚሰራው፣ አንዳንዱ በዘመን፣ አንዳንዱ ለምን it's a demonic temptation ወደ ሰይጣን ይወላ። ሰይጣን ጌታ ኢየሱስ በምድረ በዳ በነበረ ጊዜ የአጋንንት ፕሬዘንስ አካባቢው ላይ ነበር። ለዚህ ነው መጽሐፍ ሲናገር ፈታኝም ቀርቦ ይላል ይሄንን ድንጋይ ዳቦ አርጋለው ይላል። that's the presence of the enemy። ያንን ደግሞ አልፎ ሲሄድ ኦኬ ግድ የለም ከዚህ ፎቅ ላይ ደግሞ ዝለል እግሮችን እንዳይሰናከሉ በእጆቻቸው ያነሱ ይለዋል። እሱን ደግሞ አልፎ ሲሄድ ወድቀ ብትሰግድልኝ ይላል። ፈታኙ የት ነበረ? around him። ማቴዎስ 4:3 ፈታኙም ወደ ኢየሱስ ቀርቦ ይላል። ወደ ኢየሱስ ቀርቦ በጣም ማዝነው ነገር ፈታኙ ወደ ኢየሱስ ቀርቦ ወደ እኔ አይቀርብም ብላችሁ ማሰባችሁ ነው በጣም የሚያስደንቀኝ። አረ በኢየሱስ ስም ፓስተር ዛሬ ምን ነካው? ይሄ የእምነት መንፈሱ የት ሄደ የምትሉ ሰዎች ትኖራላችሁ። በልቤ ነው እኔ የማይጠጋም ወደ ኢየሱስ ቀርቦ አንተንማ አጅቦ ነው የሚባለው፣ ቀርቦ አይደል የሚባለው። ከቦ ወሮ ምናምን ነው የሚባለው፣ ቀርቦ አይደለም ወሮ። እንደ ጉንዳን ወሮ ነው የሚባለው። ቀርቦ that's the presence of the enemy። every demonic temptation የአጋንንት presence ምልክት ነው። it's a sign in the mighty name of Jesus። አሜን። መጽሐፍ ሲናገር እንደዚህ ነው የሚለው። አሜን አሜን አሜን። ኢየሱስ ያን የቀረበውን presence እንዴት ነው የተወጣው ካላችሁ 40 ቀን ሲጾምና ሲጸልይ ይላል። that's the power of prayer and fasting። እየጸለየ በሉስቲ in the mighty name of Jesus። 40 night የሚል አንድ ሙቪ አለ የተሰራ 40 night የሚል የኢየሱስ ክርስቶስን የ40 ቀን ፈተና የሚያሳይ it's a powerful movie። I recommend you ያን ማየት አለባችሁ። 40 days የሚል እየጸለየ ፕሬዘንሱ ከቦታል። ከዴስቲኒው የሚያወጣው ከአባቱ እቅድ የሚያወጣው ከዘላለም እቅድ የሚያወጣው እግዚአብሔር አባቱ የነገረውን ያን አጀንዳ የሚያስቀይር ዴስቲኒውን ዳይቨርት የሚያደርግ ዓለምን ነው የፈለግከው አለው። መስቀል ላይ መሄድ የለብህም እኔ እሰጥሃለሁ አለው። ዓለምን ነው የምትፈልገው አለው። I will give it to you። አያችሁ ሰይጣን የሚላችሁ እንደዚህ ነው። እግዚአብሔር የገባልን ቃል ሁሉ እኔ እሰጥሃለሁ ነው የሚለው። I will give it to you። መጽሐፍ ሲናገር he was fasting and praying። I don't know ኢየሱስ በምድር ላይ መጸለይ ካስፈልገው መጾም ካስፈልገው አንተም ማጾምበት አንቺም ማጾምበት እኔም ማልጾምበት የማልጸልይበት ምክንያት ምን እንደሆነ I don't know። ምክንያቱም ያን ቴምፕቴሽን አልፎ ወደ ጥሪው ተሻግሮ የሄደው በጸሎትና በጾም ነው። ሰዎች ሩጫቸው መጨረስ ያቃታቸው ጸጋ ስለሌላቸው አይደለም፣ ቅባት ስለሌላቸው አይደለም፣ እግዚአብሔር ስላልጠራቸው አይደለም። ነገር ግን ጥሪያቸውን አጅቦ የሚመጣ ዲሞኒክ ቴምፕቴሽንና ፕሬዘንስ አለ። እግዚአብሔር ያለየላቸውን ዴስቲኒ አጅቦ ለዛ ተብሎ የሚመደብ አለ። ፕራይቬት ሰይጣን እኮ ነው ያላችሁ። እናንተ እኮ አልገባችሁም። የጋራ ሰይጣን እኮ አለም ያለው እኮ ፕራይቬት እኮ ነው። ዲመን እኮ ለብቻ እኮ ነው የሚከተል እኮ ለብቻ። I'm telling you I want you to know that። ነገርኳችሁ ጊዜ የለኝም ብያለሁ። ፕራይቬት ነው ለኔ አሁን የተመደበው ፕራይቬት ነው። ለያና አሁን እናንተ የምታስቡት በጋራ የሚያባርሩን ነው ይመስላችኋል። የሆነ የክርስቲያን ማሊያ የለበሱ አሉ፣ የሰይጣን ማሊያ አለ። ያን ማሊያ ያገኘውን ሁሉ እንደሱ አይደለም። you are appointed and assigned. you are marked by the enemy። ጠላት ምልክት አርጎብ ነው ዴስቲኒን የሚከተለው። ለዚህ ነው ያንን ሕፃን ስለዛ ሲናገር ጌታ እንደዚህ አለ። ከመቼ ማርቆስ 9 ላይ ያ የሚጥለው ልጅ ከመቼ ጀምሮ ነው ሲለው ከሕፃንነቱ ጀምሮ ነው አለው። ሰሞኑን አይደለም የጀመረው አለ። ከሕፃንነቱ from the beginning ሊገለው ፈልጎ አለ። አንዴ በውሃ ላይ ጥለዋል፣ አንዴ በእሳት ላይ ጥለዋል። ከመቼ ጀምሮ?
enemy is appointed for you. ላስፈራራችሁ ዓለም ዛሬ የመጣሁት but I want you to know መንፈሳዊ ዓለም እንዴት እንደሚሰራ is appointed directly. ለዚህ ነው ብዙ ጊዜ ሰዎችን የሚያጠምደው ነገር ከልጅነታቸው የተከተላቸው ነገር ነው። ብዙ ጊዜ ሰው በአዲስ ነገር አይጠፋም። Jesus name መንፈስ አለ እዚህ ቤት there is a spirit የጌታ መንፈስ እዚህ አለ የእግዚአብሔር presence በዚህ አለ ሰዎችን የሚናጠቅ መንፈስ አለ ኢየሱስ ይጸልይ ነበር ይላል there is a demonic temptation በዚህ ምድር ላይ የሰው ልጅ ትልቁ ፈተና ምን ነው ብትሉ temptation ነው the greatest challenge in our life temptation ነው ይላል ምን አለ በኢየሱስ ላይ የነበረው ያ ነው ሲጸልይ አሜን መስዋል ሲጸልይ በሉስቲ ምን ሲያረክ ሲጸልይ ሃሌሉያ መጽሐፍ እንደዚህ ነው የሚለው ማርቆስ 4:11 ላይ ከዚያም ይላል ዲያብሎስ ትቶት ሄደ ይላል ቢያየው ሰውየው መጸለይ አያቆምም አያ ጊዜን ከዚህ ሰው ጋር ማጥፋት የለብኝም አለ ይላል ሲያየው አለ ፈታኙ ያ ዴስቲኒውን ሊያስተው የነበረው ከመንገድ ሊያስወጣው የነበረው ህልሙን ይውላችሁ ቅዠት አድርጎ ሊያስቀር የነበረው ተራሰው ሊያረገው የመጣ in the mighty name of Jesus ያ ዲያብሎስ ይላል ትቶት ነው የሚለው ዛሬ I pray በጌታ በኢየሱስ ስም የትኛው በዴስቲኒያችሁ ላይ የቆመ አጋንንት በጌታ በኢየሱስ ስም ትቷችሁ ይሄዳል ህይወታችሁን ትቶ ይሄዳል ቢዝነሳችሁን ትቶ ይሄዳል ጤናችሁን ትቶ ይሄዳል ቤታችሁን ትቶ ይሄዳል in the mighty name of Jesus ይኸው ለጸሎትን ማቆም የሌለብን ለዛ ነው assigned የሆነ ያ enemy in the mighty name of Jesus ከክብሩ ሳላወርደው አልሄድም ብሎ የማለ in the mighty name of Jesus ሳላታልለው አልሄድም ያለ ያ አጋንንት ካላቬና ማሶፕራዲያ the same enemy ሔዋንን በኤደን ገነት ያገኛት ያ ሌባ ነው ከኢየሱስ ጋርም ሲጋፈጥ የነበረው ከዴስቲኒዋ ያወጣት ከበረከቷ ያወጣት እግዚአብሔር ከሰጣት ነገር አታሎ ያስመለጣት ያ the same enemy የጾመ ዛሬ ለአንድ ሰው መንፈስ እየመጣ ነው ጉልበት እየተካፈላችሁ ነው ከተንበረካካችሁበት የማትነሱበት ጸጋ እየተካፈላችሁ ነው ዛሬ አንደበታችሁ ከዚህ በኋላ ለጸሎት አይከለከልም you will start to pray in the name of Jesus ዲያብሎስም ትቶት ሄደ ያ መከራ ሊጨምርበት የመጣው አለ because of fast and prayer the immediate effect ስሙኝ the immediate effect ልክ ዲያብሎስም ተለይቶት ሄደ ባለ በኋላ የሚቀጥለው ቃል ይሄ ነው መላእክትም ይላል መላእክትም ተገልጠው ይላል ምክንያቱም መንፈሳዊ ዓለም ላይ ቫኪዩም የለም አንዱ ከሄደ አንዱ መግባት አለበት አንዱ ከለቀቀ አንዱ ቦታ መውሰድ አለበት አረ ሃሌሉያ ልክ አጋንንት ስፍራው ሲለቃለ the angels የጌታ መላእክት መጥቷል በጌታ በኢየሱስ ስም receive your miracle ወደ ዴስቲኒያችሁ የሚወስዳችሁ ጉልበት ተካፈሉ በኢየሱስ ስም ወደ ራእያችሁ የሚወስዳችሁ ያንን divine help በጌታ በኢየሱስ ስም ተካፈሉ ያልኩ immediately አጋንንት ትቶት ሲሄድ ይላል the angel there is no vacuum ክፍት የሆነ ቦታ የለ በመንፈሳዊ ዓለም ላይ የእግዚአብሔር presence ሲጨምር የአጋንንት ህልውና ዲክሪዝ ማድረግ ይችላል receive you angel የሚያገለግላችሁ መልአክ ተቀበሉ ነው ያልኩት የሚረዳችሁ መልአክ ተቀበሉ ነው ያልኩት እግዚአብሔር የሰጣችሁን ህልም የምታከናውኑበት የእናንተን ህይወት ባክ የሚያደርግ angelic የሆነ help በጌታ በኢየሱስ ስም ይኸው ተካፈሉ ያልኳችሁ ነው in the ministry in the name of Jesus አረ የጌታ መንፈስ እዚህ አለ የጌታ መንፈስ እዚህ አለ ዛሬ ህይወታችሁን ለቆ የሄደ ነገር አለ I command every sickness to leave your body ሰውነታችሁን ለቆ ይሄድ በጌታ በኢየሱስ ስም አይምሮአችሁን ለቆ ይሄድ በጌታ በኢየሱስ ስም ፋይናንሳችሁን ለቆ ይሄድ in the name of Jesus ካላዲያኖ ማሶፕራዲያ thank you Holy Spirit yes የእግዚአብሔር መንፈስ እዚህ አለ yes demonic temptation በዴስቲኒያችሁ ላይ የተነጣጠረ አጋንንታዊ ፈተና
በሰዎች የሚላክ በወዳጅ በጓደኛ የሚላክ በሰፈራችሁ የሚጠቀም በእጃችሁ ላይ ባለ ዲቫይስ የሚሰራ in the mighty name of Jesus demonic temptation በሶሻል ሚዲያ ውስጥ ያለ በኢንተርኔት ውስጥ ያለ in the mighty name of Jesus ተራ ሰው ሊያረጋችሁ የመጣ demonic temptation pray against it in the name of Jesus በጌታ በኢየሱስ መንገዳችሁን ይልቀቅ ዛሬ መንገዳችሁን ይልቀቅ ዛሬ ህይወታችሁን ይልቀቅ ዛሬ ዘመናችሁን ይልቀቅ in the name of Jesus pray ሁለት ደቂቃ አስጠቻችኋለሁ ጸልዩ ካላቬና ማሳንቶ ፕራዲያ ጄባባጋዶ ሳፖራ ሎቫ ሌንቶ ፕራዲያኖ ማሶፖሮ ጂጋቦራ ሎፓኖ ማየፓ ሌቫ አዲያኖ ማሳፖራ ሌቬ ጂካዲያኖ ማሳኮላ ሎቫ ደስቲኒያችሁን ዳይቨርት የሚያረግ ደስቲኒያችሁን ዳይቨርት የሚያረግ in the mighty name of Jesus ወደ ኋላ ሊመልሳችሁ የወጣ ወደ ኋላ የሚመልስ ፈተና ያለው ህይወታችሁን ወደ ኋላ ሊመልስ አገልግሎታችሁን ወደ ኋላ ሊመልስ ታሪካችሁን ወደ ኋላ ሊመልስ no I refuse I'm not going back በሉ አልመለስም I refuse come on 1 minute pray in the spirit Kalavana masa pradia Jebabagado sapora leve Lenta pradiano masa pora Jigababa Pelabona ጸልዩ በልሳኖቻችሁ በቋንቋ in the mighty name of Jesus የቀረባችሁ ፈታኝ መንገዳችሁን እየለቀቀ ይሄዳል ቤታችሁን የቀረበ ልጆቻችሁን የቀረበ ዘመናችሁን የቀረበ አገልግሎታችሁን የቀረበ ጤናችሁን የቀረበ የናንተ የሆነ ነገር የቀረበ in the mighty name of Jesus out የጌታ የእግዚአብሔር መንፈስ እዚህ አለ you will never be the same again thank you ababa I love your presence balut yes Kalavena maya pradiano maso porolobo yes receive you angel መላእክትም መተው ሃሌሉያ አሁን ተራው እንደዛ ነው የተፈተናችሁበት ዘመን የሚጠቃለልበት ጠላት ይውላችሁ ቤታችሁን ያስጨነቀበት ምዕራፍ የሚዘጋበት in the mighty name of Jesus the season is changing in the mighty name of Jesus ለአርባ ቀን ቶርሜንት ያደረገው የነበረ የአጋን ፕሬዘንስ ሲያስጨንቀው የነበረ ሲፈታተነው የነበረ ሲጨቀጭቀው የነበረ አሁን ሲዝኑ ተቀየረ አሁን ሲዝኑ የሌላ ፕሬዘንስ ነው አሁን ኤንጀሊክ ፕሬዘንስ የሚሆንበት ጊዜ ነው ታያ ፓራዲያኖ ማሳ ይኸው የፈውስ መላእክት ገቡ እዚህ ቤት በሽታን ሁሉ የሚነቅል የመላእክ እጅ in the mighty name of Jesus receive the angel kala adiano maso prodiana manta in the mighty name of Jesus palavena maso pradia በልሳኖቻችሁ ጸልዩ yes ኢየሱስ ሃሌሉያ thank you reverend በጣም ማይቲ ነው በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ አንድ ፊል ያደረኩት አኖይንቲንግ አለ ከመቼ ጀምሮ ነው አለው ጌታ ኢየሱስ ክርስቶስ ከልጅነቱ ጀምሮ ሪዝኑ ሊገለው እና ዴስቲኒያችንን አይቶ ከልጅነታችን የተከተለን አልሞትንም ዝም ብሎ ይታገለናል አይደል
ከዚህ በኋላ ግን በዛሬው ቅባት ተፋቶን ይሄዳል። አይፍሊ ተፋቶን ይሄዳል። ተፋቶሽ ይሄዳል። ፓጋታን ካራባውሽካ አካማ ዲጋማስ ህይወታችሁ ላይ የማይደገም ውጊያ ይቻል፣ የማይደገም ቴምፕቴሽን አይቻል። ተፋቶሽ ይሄዳል። አምናም እንደዚህ ካቻምናም እንጂ ሰስ ማይቲ ነህ በኢየሱስ ስም ተፋቷል።